ማስታወቂያ ሲሰሩ የነበሩ አልበም ያላቸው ግን ህይወት የሌላቸው ማይክ በእጃቸው ያዙ ህይወት ግን ከእጃቸው የወጣች በጣም አመፀኛ ሴቶች የሴት ድሮኖች ቅድም ለመናገር ሞክሬያለሁ። መድረክ ላይ ሲወጡ መድረክ እንደምታውቁት የፕሮቴስታንት መድረክ ከፍ ይላል እና ሁላችሁም እጆቻችሁን አንሱ ምናምን ይላሉ። እንደነዚህ አይነቶቹ ጣት የሚወዱት ዘማሪዎች ናቸው። የሴት ጣት የሚወዱት እጅ አንሱ ምናምን ይላሉ። እዛ እጃችሁን አንሱ ሁላችሁም አይናችሁን ጨፍኑ በመንፈሱ ነው ምናምን ይሉና ሴት የሚመርጡ መድረክ ላይ ሆኖ ከዘመሩ በኋላ እርኩሰት የሚያደርጉ የሴት ስልክ ዞሮ የሚቀበሉ መድረክ ላይ ሆኖ የሚጣቀሱ ውሸት ካወራው እግዚአብሔር ይፍረድ በእኔ ላይ ይኸው በቃሌ ነው የምላችሁ። ውሸት ካወራው እግዚአብሔር ይፍረድ። እንደዚህ የሚያደርጉ ዘማሪዎች የሉም አሉ። ሴት ሼር የሚደራረጉ በጣም ምርጥ ናት እሷን ለአንተ አቀብላለሁ የሚሉ የአርሰናል ወይም የማንቸስተር ተጫዋቾች በጠላት ክልል ላይ ኳስ ለቡድን አጋራቸው እንደሚያቀብሉት ሴት ለሌላ ዘማሪ የሚያቀብሉ አንድ የምታውቁት ዘማሪና አንድ የምታውቁት ሰባኪ በጣም ታዋቂ የሆነ ሰባኪ አንድ ቀን ምሳሌ ገባበዙ ካፌ ገቡ እና ካፌ ገብተው በምን ተጣሉ መሰሏችሁ? አንዲት ሴት የዘማሪው ስክሪን ሴቨር ላይ ዘማሪው ላጤ ነው፣ ሰባኪው ደግሞ ባለትዳር። እስቲ ስልኩ ሲጠራ ለሁለት ሼር የሚያደርጓት ሴት ስልኩ ላይ ስክሪን ሴቨር ሆና አለች። በእርግጥ እዚህ ላይ የኔ ላይ ስክሪን ሴቨር የለም የምጠቀምበት አሁን ላይቭ የገባውበት ስልክ ግን እንተጠቀም ስልኬ ላይ የልጆቼ ፎቶ አለ፣ የሁለት ልጆቼ ፎቶ አለ እና ሰዎች የሚወዱትን ሰው ስክሪን ሴቨር ያደርጋሉ። አብዛኞቹን ሰዎች አንዳንድ ወንዶች አሉ ጤነኛ ያልሆኑ ወንዶች እንዲህ ብለው ራሳቸውን ስክሪን ሴቨር የሚያደርጉ ይሻላል። የሆነ እባብና አንበሳ ስክሪን ሴቨር ከምታረግ ራስን ብታረግ አይከፋል። እና ድንገት የዘማሪው ያደረገው የፍቅር ግንኙነት ካልጋ ጀምሮ እስከ ከመደዋወል ጀምሮ አገባሻለሁ የሚል የማይፈጸም ቃል ኪዳን ሁሉ በመካከላቸው አለ በዘማሪውና በልጅቷ መካከል። ለካ ስክሪን ሴቨር ላይ ያለችው ልጅ ባለትዳሩ አገልጋይ ባለትዳሩ ሰባኪም አብሯት የሚተኛ ልጅ ናት። እስቲ ከዚች ልጅ ጋር ያለን ግንኙነት እንድታቋርጥ አንተ ባለትዳር አይደለ እንዴ? ፍቅረኛዬ ናት፣ የማገባት ሚስቴ ናት፣ ምን አገባ ተባብለው ለምሳ ለወዳጅነት ለምክክር የተገናኙ ዘማሪና ሰባኪ እርስ በርስ ተጣልተው አሁን ላይገናኙ መድረኩ ላይ ላይጋብዘው አገልግሎት ላይ ላይጋብዘው ቃል ለራሱ ገብቶ በልጅቷ ምክንያት ልጅቷ ሆዬ የሰባኪው ቸርች አባል ናት። ሚስት እንዳለው ያወቀች መኝታው ድረስ እሱ መድረክ ላይ ያገለግላታል፣ እሷ ደግሞ መኝታ ቤት ውስጥ ታገለግለዋለች። በቃ እርስ በርስ ይገላገላሉ። እሷ ራቁቷን ታገለግለዋለች፣ እሱ ሱፍ ለብሶ ያገለግላታል። አለቀ። ውሸት ነው ወይ ነው ጥያቄ። ውሸት ነው ወይ? ባለፈው እዚህ የአዝማሪው የዝሙትና የርኩሰት ኮንሰርት ላይ ከፊት ለፊት ከተገኙ ታዋቂ አገልጋዮች መካከል አንደኛው ቤተክርስቲያኑ ሲበጠበጥ ሚስቱን ሲደበድብ ሚስቱን በቦክስ የሚነርት ሚስቱን ጸጉሯን ይዞ በሰው ፊት በጥፊ የሚያጮል ሚስቱ ባለችበት ሴት ልጅ ጭኑ ላይ አድርጎ ልክ መንፈሳዊ ልጆቼ ናቸው እያለ የሚያጫውት የሚያሽኮረምም በፊት ለፊት ሚስት ባላገባ ኖሮ አገባሻለሁ እያለ ምእመን ውስጥ ያሉ ቀያይና ቆንጆ የመሰሉትን ሴቶች ሁሉ ወሲባዊ በሆነ መንገድ የሚያማልል ግን ራሱን ሰባኪ ራሱን አገልጋይ ራሱን ነፃ አውጪ አድርጎ የሚሰብክ ሰባኪ ነበር የተሰበሰበው። ሌላኛው ደግሞ ሚስቱን የካደ ነው። ሚስቱን የካደ ሁለት ልጅ የወለደችለትን ሚስቱን ክዶ ቦሌ መሽታ ቤት ፔኒሲዮን እጅ ከፍንጅ የተያዘ ዘማሪ ነኝ የሚል ዩቲዩባችሁ ላይ ኔክስት የሚል መዝሙር ሲመጣ ታዩታላችሁ። ሰውዬው ይዘምራል። ሚስቱን የሚደበድብ ሴት ጭኑ ላይ ያደረገ የሚያወራ ሰባኪዎቻችሁን ጉድማ መስማት አለባችሁ። ሰባኪ ሚስትም ያለች በተለይ እነዚህ የግል ቸርች ያላቸው ተቆጣጣሪ የሌላቸው ቢሮአቸው ውስጥ ከማገልገላቸው ከአንድና ከሁለት ሰዓት በፊት ሴክስ የሚያደርጉ
እግዚአብሔር ሲሉ የማይሰቀጥጣቸው ነውረኛ ሰዎቻችሁን ሰብስባችሁ በዚህን የክል ደረጃ የተገማማ ማንነትን የተገማማ አገልግሎትን ልክ እንደ ጽድቅ አገልግሎት አድርጋችሁ ተቆጥራላችሁ። ለኢትዮጵያ የተሰጡ በረከቶች ብላችሁ ደግሞ ሐሰተኛ ነቢያትን አሸጋሽጋችሁ እከሌ ነው የምትሉ ሰዎች ሊሆን ይችላል፣ እሱ ሊሆን ይችላል፣ ላይሆንም ይችላል። እና የእርኩሰት ድግስ ተካሂዶ ነበር ትናንትና። የሚገርማችሁን ነገር ልንገራችሁ። ይህንን ኮንሰርት የምትሉትን የግልሙትና ኮንሰርታችሁን ከ4 ቀን በላይ አታስታውሱት። ልጅቷን ያደረጋትን ነገር ግን አትረሱት። አመጹን ግን አትረሱትም። ወልዶ መካዱን አትረሱትም። ያ አመፀኛ አገልጋይ ወልዶ እንደካደ እንወዳለን እከልዬ በትይ እንወዳለን የሚለውን እየጻፍሽ ልጅ ወልዶ ካደ የሚለው ውስጥሽ ልጅ ወልዶ እንደካደ ይጮሃል። በቃ ህሊና ምን ልታደርግ ትችላለሽ? አንዳንዶች አውቃለሁ በ42 እና በ43 ቁጥር ጫማችሁ ህሊናችሁን ከሶላችሁ በታች አድርጋችሁ የምትረግጡ ሰዎች አላችሁ። እየረገጥከውን ቢሆን ህሊና መጮህ አይቀርም። እኔ ምንድነው ጥያቄ ሆኖብኝ ነው የምትለውን አዳምጣለሁ። ግን አሁን ዳጊ ላይ በተናገርከው ነገርና ሰሞኑን በምታቀርበው ነገር የመደገፍና የመቃወም ላይ ሳልሆን ጥያቄ ግን አንድ ሰው ግን ይቅርታ ቢላሁን ምህረት ከእግዚአብሔር ዘንድ ቢጠይቅ ተመለሰ አይደለም የሚባለው? አያገለግልም? አሁን እኔ በማጠፋቸው ጥፋቶች አሉ፣ ንስሐ ገባለሁ፣ ጌታ እጁን ዘርግቶ ይቀበላችኋል ይባላል። ነውም ደግሞ እንደዛ ነው። በንስሐ እንመለሳለን አይደለ? ስንወድቅ እንነሳለን። አልገባኝምና እስቲ አስረዳኝ። ትችላለህ ወይ? ማስረዳት ማለት እኔ አልገባኝም፣ የምሬን ነው። ይሄ ሰውዬ ንስሐ ገብቶ ቢሆን የምትለውን ኦኬ ተቀበልኩኝ። በዚህ ያህል ድፍረት መቼም ይሄንን አደባባይ ወጥቶ ይሄንን ኮንሰርት ተዘጋጅቶ ሲያገለግል ንስሐ ሳይገባ ነው ብለህ ታስባለህ? ንስሐ አገባብ አይነት ይኖረዋል ወይ? እንደዚህ አደባባይ ወጥቶ ነው የሚገባው ወይስ ምንድን ነው? እኔ ልረዳ አልቻልኩኝም እና እስቲ ለእኔ ንገረኝ። ይሄንን ልታስረዳኝ ትችላለህ? አንደኛ ንስሐ ስለመግባቱ እርግጠኞች ናችሁ ወይ ነው ጥያቄው። እናንተም ያን መመለስ ያለባችሁ። ሁለተኛ እኔ አንድ ጊዜ ስለመውደቅና አንድ ጊዜ ስለመሳሳት አይደለም እያወራ ያለሁት፣ ስለ ጸና ነውርና አመፅ ነው እያወራ ያለሁት። ፕሪንሲፕል ስለሆነ ላይፍ ስታይል ስለሆነ ኃጢአት ነው እያወራ ያለሁት። ስለዚህ መጽሐፍ ቅዱስ አንድ ሰው በአገልግሎቱ ሊስት ይችላል፣ በዝሙት ሊወድቅ ይችላል፣ ሊፈተን ይችላል። ስለዚህ ቤተክርስቲያን ይህንን ግልሙትናውን ወይም ዝሙቱን አውቃ ቤተክርስቲያን ምን ትላለች? ለዚህ ያህል ጊዜ ከአገልግሎት ሁሉ ርቀ ቁጭ በል፣ የበደልካትን ሚስትህን ይቅርታ ጠይቅ ትላለች ቤተክርስቲያን። ይህ ሰው ግን ቀጥታ ያደረገው የቤተክርስቲያን ሽማግሌዎችን ፍርድ ቤት ፊት መክሰስ ነው። የንስሐ ፍሬ ይመስልሻል? እንትንሽን ክፈች፣ ካሜራሽን ክፈች። ቤተክርስቲያን አግዳው በቤተክርስቲያን ውስጥ ያለ ሰው ቤተክርስቲያን አግዳው ለዚህ ጊዜ አገልግሎት አቁመሃል ብላው ማገልገል እንደማይችል አውቃለሁ። ስታግደው ሽማግሌዎቹን ፍርድ ቤት በስም ማጥፋት ወንጀል ከከሰሳቸው ይህ ሰው ንስሐ ገብቷል? አይ አልገባም። የንስሐ ዘር አይደለም። ስለዚህ ዳግማዊ ጥላሁን እንደዛ ነው ያደረገው፣ ንስሐ አይደለም የገባው። እሺ እኔ ግን ይሄንን ተቀብያለሁ። የኔ ግን ደግሞ ጥያቄ ልንገርህ። አሁን ይሄ ሰው ልጨርስ ክፈችውና ቁጭ በይና ስሚ። ሁለተኛ በቪዲዮ ትግባ የምትሉ ሰዎች ድንገት ስለገባች ችግር የለም፣ ለእሷ ፈቅጄ ነው። በቪዲዮ ትገባ ምን ችግር የለብኝም። እኔ ጀስት ጥያቄ ነው፣ ልረዳ ነው የገባሁት። እኔ ላሞግስም ላጣጥልም አይደለም፣ ያልገባኝን ነው ጠይቄ ነው። በቃ በቪዲዮ ከገባች ግቢ። መነጽር እስካመጣ ድረስ ቴክስ ታይም እንደዚህ ማዳመጥ እችላለሁ፣ መግባት እችላለሁ ስላልሽ ነው። እሺ ሁለተኛው ነገር አዎ መረጃ ለምትሉ ሰዎች ነገርኳችሁ እኮ እኔ አቤል አቡና የተናገርኩትን ነገር ያለ ማስረጃ አላወራም። አንደኛ ከባለቤቱ
የሰማሁትን ትክክለኛ ኢንፎርሜሽን ነው ማወራላችሁ። ሁለተኛ ከሽማግሌዎቹ የሰማሁትን ነው በጊዜው ሽማግሌ ከነበሩ ሰዎች። በሶስተኛ ደረጃ የቤተ ክርስቲያኑ ጉዳይ ላይ ሽምግልና ተቀምጠው ከነበሩ ሰዎች የሰማሁትን ነው ማወራላችሁ። በዚህም በዛም በኩል ማለት ነው። ይሄ ትክክለኛ ምንጩ የታወቀ መረጃ ነው ማወራው እንጂ ዝም ብዬ በዛ ልማድም የምቀባጠርም ልጅ አይደለሁም። ሲቀጥል ውሸት የምትሉ ከሆነ ችግር የለም። ሳር ቤት ሙሉ ወንጌል እኮ አለች። ለምን ሙሉ ወንጌል አያገለግልም? ለምሳሌ ቀድሜ ስናገር ሰምተሻል አይደል? ከሐረር አማኑኤሎች አናገለግልም ከዳግማዊ ጥላሁን ጋር ብለው ፕሮግራሙ ሰርዘውታል ብያለሁ። ሰምተሻል? አዎ ሰምቻለሁ። አገልግለዋል? አላገለገሉም። ለምን አላገለገሉ? ቤተክርስቲያን ስላገደችው፣ ያው መተባበር ስለሌለባቸው። ስለዚህ እስቲል እስካሁን ድረስ ጤናማ አብያተ ክርስቲያናት በዚህ ሰውዬ አገልግሎት አያምኑም ማለት ነው። እናንተ ዝም ብላችሁ እዚህ የእስራኤል ዳንሳ፣ የእዩ ጩፋ ቬሎ ጎታቾች፣ ቄጤማ ቀንጣሾች፣ ሻማ አብሬዎች፣ እጣን አጣኞች ናችሁ። እዛ ቦታ ላይ ሄዳችሁት አብዛኛውን የሄደ ሰው የህይወት እርኩሰት፣ በጽድቅ ያለመመላለስ ችግር፣ ተመሳሳይ የኃጢአት ሁኔታ ውስጥ ያለ የሐሰተኛ ካዳሚ፣ የኔ አድናቂዎች፣ የኔ ኦዲየንሶች ኑ ምናምን ተብሎ በስንት ልመና እሱንም እግዚአብሔር ይመስገን እኔ ሐመፁንና ነውሩን ስገልጥ ነውረኛ የሆኑ ሰዎች ከየቤታቸው በልህ ነው የወጡት እንጂ ትክክለኛ አብያተ ክርስቲያናት ከዚህ ሰው ጋር በህብረት አይቆሙ። ለምንድን ነው አጠቃላይ አሜሪካ ውስጥ ያሉ ስቴቶች ኮንፈረንስ ክሩሴድ እና የዝማሬ ድግስ ተዘጋጅቶ ነበር። እዛ ድግስ ላይ ያልተገኘ ዘማሪ የለም። ያልተገኘ ብቸኛ ዘማሪ ዳግማዊ ጥላሁን ይባላል። ለምንድን ነው ያልተገኘው? ትክክለኛ አብያተ ክርስቲያናት የሚያዘጋጁት ፕሮግራም ላይ ዳግማዊ አሊ ይላሉ። ዳግማዊ አሊ በሉት፣ ያው በሉት። አበጋዝ ተገኝቷል አይደል? እዚህ ፕሮግራም ላይ አበጋዝም ሙዚቃ ተጫዋች መሰለኝ። አይ ቲንክ ሰዎች ሲያነሱን የሰሙት እንትኑን ፕሮግራሙን አላየው ተገኝቶ እንደሆነ አልተገኘ አላቅም። ግን ያው እንደ ዘፈን ስለማየው ነው ዳግማዊ አሊ አፌ ላይ የመጣው። ስለዚህ ይሄ ሰው አብያተ ክርስቲያናት የማይጋብዙት ለምን ይመስልሻል? አንቺ ጥያቄ ልጠይቅሽ። እኔ አሁን አንተ ባልከው መሰረት ቤተክርስቲያን አገደችው ስላልክ እኔ አሁን ዲቴል አላውቅምና ያገለግል አይተሽዋል? በዚህ 10 ዓመት ውስጥ ንገሪኝ። ቆይ ያገለግል አይተሽዋል? አላየሁም። አንተ ባልከው መሰረት ግን ቤተክርስቲያን ካገደችው ልክ ነው። ቤተክርስቲያን አግዳው ሌላ ቦታ ማገልገል አይችልም የቅጣቱን ዘመን እስኪጨርስ። ይሄንን የቅጣት ዘመን አይደለም። ይኸውልሽ ታሪኩ ከተፈጠረ እኮ 10 ዓመት አለፈው። የቅጣት ዘመን አይደለም። ኦልሬዲ ይሄ ሰው ከቤተክርስቲያን አምጾ ቤተክርስቲያን ሽማግሌዎችን ከሶ ከቤተክርስቲያን ቁጥጥር ስር ውጭ ወጥቶ ቤተክርስቲያን የኔ አካል አይደለም ብላ ተለይተዋለች። እውነተኛ አብያተ ክርስቲያናትና እውነተኛ መጋቢዎች ይህን ሰው አገልግሎት አይጋብዙትም። አለቀ። ለምን? በእርኩሰቱ ውስጥ የሚመላለስ እርኩሰቱ አሁናዊ ነው። እርኩሰቱ የትናንት አይደለም፣ አሁናዊ ጭምር እርኩሰቱ፣ አመፁ፣ ነውሩ ማለት ነው። ስለዚህ ከእንደዚህ አይነት ነውረኛ በተለይ በዝሙትና በርኩሰት ከሚርመጠመጥ አገልጋይ ጋር አብሮ የመቆም ፍላጎት የላቸውም ትክክለኞቹ ጤናሞቹ አገልጋዮች። እዚህ ጋር ነቅሎ ሯጮች አሉ፣ ገባሽ? ሴሰኞች አሉ፣ ከሚስታቸው ጋር ተደብቀው ምናምን የሚወሰልቱና የሚዘሙቱ በርኩሰት የተጠመዱ ሰዎች አሉ። እነሱ ናቸው ፊት ለፊት ስፔሻሊ አገልጋዮቹ፣ ሰባኪዎቹም ዘማሪዎቹ ፊት ለፊት የነበሩት ወንበር ይዘው ሲያሞቅ የነበሩት አብዛኞቹ ምን አይነት ሰዎች ናቸው ብትሉኝ በትክክል የምነግራችሁ ዝሙት አዳሪዎች፣ ሚስቶቻቸውን ያሰቃዩ፣ በነውር የተነደፉ የግልሙትና ህይወት ምልልስ ያላቸው ሰዎች ናቸው የተመለሱት። አለቀ። የሚናደዱትም ተመሳሳይ የግልሙትና ታሪክ ያላቸው ደቀ መዛሙርቶቻቸው ናቸው። ቅድስና ስለማይወዱ፣ ጽድቅን ስለማይወዱ፣ እግዚአብሔርን ስለማይፈሩ። አለቀ። ስለዚህ ይሄ ሰው ንስሐ ገባ ምናምን። ንስሐ የሚገባ ሰው ዛሬ አድርጎ ነገ ለማድረግ እቅድ የሚያቅድ ሶሻል ሚዲያ አካውንቱ ላይ ከሚስቱ ተደብቆ የሰዎችን ስልክና ፎቶ የሚቀበል ሰው እንዴት አድርጎ ነው ንስሐ ገባ የምትይኝ እህት አለ? ንስሐ ገባ እኮ አይደለም ያልኩ፣ ቢገባ እያልኩ ነው። እኔ ገባና አልገባውን አላውቅም። እሺ ይሄንን ነገርከኝ፣ ይሄንን አምናለሁ። ልክ ነው፣ ቤተክርስቲያን አግዳው ማገልገል አይችልም የሚለውን ተቀበልኩ። አሁን ከዚህ በፊት አንድ ሰው ይሄ ሰው ሚስቱን ትቶ ያለ ዝሙት ሚስቱን ትቶ ሌላ ሰው አገባና ወለደ ተባለ። እንዴት ብሎ ይችኛዋን ትቶ ነው ይቅርታ የሚለው? አም ኮንፊውዝድ።
እችኛዋን ደግሞ ያስወለደውን ትቶ ነው ሄዶ የድሮ ሚስቱ የለበትም ነው የምልሽ እኮ እንደ እግዚአብሔር ቃል በቃ አይነሳም ይሄ ሰው። ኖ ይነሳ ራሱን ችሎ እግዚአብሔር ነው ፍርዱን የሚሰጠው። ግን ቤተክርስቲያን ምን ብላ ነው እሺ ልታረግ? አሁን ቤተክርስቲያን ውስጥ ይሄ ሰው በቃ ያ ቤተክርስቲያን ያደረገችው ያን ማገልገል አይችልም። ቤተክርስቲያን ውስጥ እንደ ኤአይ ከፈለገ ስቱዲዮ ውስጥ ይዘምር። ያው እሱን ቢጤ ዘማ ድምፁና ግጥሙ የሚመቻቸው ዜማው የሚመቻቸው ሰዎች መዘመር ይችላሉ፣ መብታቸው። ታዲያ አቤል ሰው እኮ አሁን እሺ ይሄ ሰውዬ በቃ ተሳሳተ፣ አውቆም ይሁን ተሳስቶም እንደው ይሁን በሰይጣንም እናመካኝ ይሁን በሁሉም ተሳሳተ፣ ወደቀ። አሁን ልመለስ አለ። በቃ የማያገለግል ሰው ነው የማይጠቅም ሰው ብሎሻል። ኖ አሁን እኮ ይልቅ አለመመለሱ እኮ ወደ ቀድሞ ሚስቱ ሄዶ አለመግባቱ ነው እኔ ያልገባኝ ነገር። አንደኛ የሰበራት ሴት አለች፣ ወደ ውስጧ ያነባች ሴት አለች፣ ያለቀሰች ሴት አለች፣ በነውሩ ያቆሰላት ሴት አለች። እሷን ኦፊሻሊ ይቅርታ መጠየቅ አለበት። ሲቀጥል ቤተክርስቲያን ያለችውን የእገዳ ትእዛዝ እንትን ብሎ ቤተክርስቲያን ናት ውሳኔውን የምትወስን። አይ ቤተክርስቲያን ያገልግል በቃ ይሄ ሰው ማገልገል አለበት ካለች ቤተክርስቲያን ካለች መመለስ ይችላል። ግን በዚሁ ነውረኝነትና አመፀኝነት ባልተቋጨ ምህረት ባላገኘ ጉዳይ ላይ ይህ ሰው በአመፁ በቀጠለበት ሁኔታ ላይ አሁን የዚህ ሊስተቱ ኦፊሻል ንስሐ አልገባም ማለት ኦፊሻል ሴትዮዋንም ይቅርታ አልጠየቀም፣ ቤተክርስቲያንንም አላከበረም ነው አሁን ያለው ነገር። ኦፊሻሊ ምህረትም አልጠየቀም፣ ቤተክርስቲያንንም አላከበረም። አሁንም በዛው የግልሙትና ታሪክ ውስጥ ነው ያለው። ይሄንን ቤተክርስቲያን ታውቃለች። በግልሙትና ታሪክ ውስጥ የት ቤተክርስቲያን አለው? ላስ ቬጋስ ውስጥ ሲመቸው የሚሄድበት የሆነ አጥቢያ አለ እንጂ ቤተክርስቲያን የለውም። ዳግማዊ ጥላሁን የለውም ቤተክርስቲያን እንጂ ንስሐ ቢገባ እንዳልከው ኦፊሻሊ ንስሐ ቢገባ ይሄ ሰውዬ ያችንም የቀድሞ ባለቤቱን ይቅርታ ቢጠይቅ ቤተክርስቲያን እንዳለችው ማለት ቤተክርስቲያን ያው ይሄን ያህል አታገለግልም ታገለግላለች የተባለው ይመለሳል። ባልታዛር ነው የምትሉ ሰዎች አረፉ። ባልታዛር ጌታን ቢያውቅ ኖሮ እንደሱ አይነት በደል አይሰራም ነበር። ይሄ ጌታን እያወቀ እኮ ነው። ከባልታዛር ይከፋል። እሺ ምን አልሽ? ይህ ሰው ምህረት ቢጠይቅ ሚስቱን ኦፊሻሊ ይቅርታ ቢጠይቅ ቤተክርስቲያንን እንዳለው እንትን ቢል ወደ ማገልገሉ አይመለስም። አይችልም፣ ማገልገል አይችልም። በቃ እንደ አንድ ምዕመን ግን ከኋላ ቁጭ ማለት መብቱ ነው። በቤተክርስቲያን ውስጥ ማገልገል ግን አይችልም። አንድ ሰው ምስባክ ላይ ለማገልገል በትዳር ህይወቱ ምሳሌ መሆን አለበት። እንደ አገልጋይ ጥላው ሄዳ ቢሆን ኖሮ እንዳለውም በዝሙት ወድቃ ቢሆን ኖሮ እሷ ቢሆን ያመለጠችው እሷ ቢሆን ነውር ውስጥ የገባችው ልክ ነሽ፣ ትክክል አይደለም። ንስሐም እሱ የሚያሳልፈውን ጊዜ አሳልፎ ወደ አገልግሎት ሄዳል። ለምን ተከርቷል? ለምን ዝሙት ተሰርቶበታል። ሌላ ሚስት ማግባት መብቱ ነው። አሁን ግን ያለ ዝሙት ብቻ አይደለም የፈታት፣ ያላደረገችውን ሴት ዝሙት አደረገችብኝ ብሎ ሁሉ ነው ስሟን ያጠፋው። ግን ይሄንን የሁለቱ የባልና የሚስቱ ጉዳይ ይሁንና የባልና የሚስቱ ጉዳይ የሚባል ሌለሽ ፐብሊክ ፊገር ስትሆኚ የግል ጉዳይ የሚባል ነገር የለሽ እንደ አቤሎ። አሁን እሷ ስትዘሙት ዘሙቻለሁ ብላ አደባባይ ልትወጣ እሱ ሲዘሙት ዘሙቻለሁ ብሎ ሊወጣ ነው። በእያንዳንዱ በራሳቸው እንዴ ለምሳሌ ሁለት ነገር ልንጋልሽ። አንደኛ ዳጊ ልጆቹ በዲኤንኤ የተረጋገጡ ልጆች ነው ያሉት። ኦኬ አዎ በዲኤንኤ የተረጋገጠ ልጁን ነው የካደው። የመጨረሻ ሶስተኛ ልጁን ማለት ነው የካደው። ከዛ ከመካድም አልፎ ደግሞ ያለ ትዳር ሌላ ሴት ጋር ሄዶ ልጅ ወልዷል። ያው እሷን ልቧን ሰብሮ ሲያበቃ ማለት ነው። እሷ ግን ሶስተኛውን ከሌላ ሰው ነው የወለድሽው የተባለችው ሴት ተከርታ ተዋሽቶባት ነው እንጂ ሲጀመር ሌላም ወንድ ጋር አልሄደችም። ሲጀመር ንጽህናዋን የሰጠችው እሷ ናት። ገባሽ? ሲያገባትም ነውር የሌለባት ሴት ነው ያገባ። ዝም ብሎ ብድግ አድርጎ አይደለም ያገባው። ጤነኛ ቤተሰብ፣ ጤነኛ አስተዳደግ ያደገች ጨዋ ሴት ናት ያገባው። እስቲል እስካሁን ድረስ የእግዚአብሔርን ቃል ስለምታከብር ይቺ ሴት በሌላ ትዳር አልተጣመረችም።
እኔ ግን እሺ ይሄ ሁሉ የቤተሰብ አሁን ፋሚሊ እንትን ሆኖ ፋሚሊ ክራይሲስ ሆኖ እኔ ግን የማይገባኝ ይህ ሰው አንድ ሰው ወደቀ ሲባል መውደቅ በተለያየ መንገድ አይደለም፣ ስለወደቀ ሰው አይደለም እና አመጽ ያደረገ በቃ በእግዚአብሔር ቤት ሆኖ ኃጢአቱን ቀጠለበት። ይኸውልሽ የወደቀ ሰውና የሚጥል ሰው የተለያየ ነው። ይኸውልሽ አሁን ስለሚሳሳቱ ሰዎች አይደለም እያወራን ያለን። የሚሳሳት ሰውማ ተሳስቶ ይስተካከላል። ያጠፋ ሰው ከጥፋቱ ይታረማል። የወደቀ ሰው ይነሳል። አሁን ስለሚጥሉ ሰዎች ነው እያወራ ያለሁት። እኔና አንቺ ያልተግባባ ነው። አሁን ራሱን ችሎ ስለሚወድቅ ስለደከመው ሰው አይደለም እያወራ ያለሁት። ሰውን እያደከሙ ስላሉ ቤተክርስቲያኖችን ሰዎችን እየጎተቱ ወደ እርኩሰታቸው እየሳቡ ስላሉ ሰባኪዎች ስላሉ ዘማሪዎች ዝናቸውን አልበማቸውን ተጠቅመው ስማቸውን ተጠቅመው በተለይ ቲኔጀር የሆኑ ህፃናት ሴቶችን የቸርች ውስጥ ያሉ ሴቶችን የሚያስነውሩ ገባሽ? ራቁት ፎቶ የሚይዙ የሴቶቹ ከዛ አንድ ነገር ብትይ እለቃለሁ የሚሉ በጣም አደገኛ ነውረኛ ሰዎች ናቸው ቸርች ውስጥ የተሰገሰጉት። በጣም አደገኛ ሰዎች እና አሁን እናንተ አለ እዚህ ቲክቶክ ላይ እንትንሽን ላክሽ ምናምን ላክሽ ቴሌግራም ላይ ያሰጣልሻለሁ የሚባባሉ መንፈሳዊ ያልሆኑ በዘፈን ሙዚቃ የሚሰሩ የራሳቸውን ዓለም የሚኖሩ ትንሽዬ ምግብ ሲበሉ ትልቅ መስሏቸው ቪዲዮ እየቀረጹ የሚገሸላለጡ ሂልተን ሆቴል ሲገቡ ሸራተን ሲገቡ በጣም ብርቅ ሆኖባቸው ቪዲዮ የሚቀራረጹ ቲክቶከሮች ናቸው እናንተ። የሚገርሟችሁ እዚህ ሚዲያ ላይ ያላችሁ ሰዎች አልበም ያላቸው በጽድቅ የሚኖሩ የሚመስሉ በጣም ሰዎችን ዲሲቭ የሚያደርጉ የሚያጠምዱ ልክ በጭቃ ውስጥ እንዳሉ እሾኮች ሰዎችን ተደብቀው የሚወጉ ሲታዩ ሁልጊዜ ዩቲዩብ ስከፍች እጃቸውን ዘርግተው ያሉ ጌታን የሚያውቁ የእግዚአብሔር ዙፋን ላይ በጣም የተጠጉ የሚመስሉ የጸሎት ህይወት ያላቸው የሚመስሉ ሰዎች ግን ሰውን እየጣሉ እያዘሞቱ ሴቶቹን እየተጠቀሙ የውሸት ቃል እየገቡ እያታለሉ ያሉ ሰዎች አሉ። ይህንን ስል ሴቶቹ በጣም ንጹህ ናቸው እነሱ ምንም አያውቁም ምናምን እያልኩ አይደለም። እነሱም የሚርመጠመጡትና የሚወድቁት እኔ ስለዚህ ሴት አይደለም። አብዛኞቹ ሴቶች ከዘማሪ ጋር ከሰባኪ ጋር የሚወድቁት የሚርመጠመጡት ዝና ስለሚፈልጉ ክብር ስለሚፈልጉ ብዙ ነገር ስለሚፈልጉ ነው የሚወድቁት ያሉት እና ይሄ ነው በአመፃው ስለቀጠለ ነው የምቃወመው እንጂ ንስሐ ቢገባና ቢመለስ አይደለም እያልከኝ ነው። ንስሐ ቢገባና ቢመለስ ጥሩ ምዕመን መሆን ይችላል፣ አገልጋይ መሆን አይችልም። ገባሽ? እሺ አቤል አመሰግናለሁ፣ ገብቶኛል። ለመሰለሽ አገልጋይ መሆን የማይችለው የተፈታቸዋን የሚያገባ ምን ይላል መጽሐፍ ቅዱስ? ፈት ነው አይደለም። የተፈታቸዋን የሚያገባ ምን ያደርጋል? ያመነዝራል ይላል። አንድ ሴት ስትፈታ የሚያገባት ሰውዬ አመንዝራ ነው የሚሆነው። የተፈታችውንም የሚያገባ አመንዝራ ነው የሚሆነው። ስለዚህ አሁን ይሄ ሰው ያለበት ላይፍ ስታይል ምን ይባላል? ቋሚ ምንዝርና ይባላል። ቋሚ ምንዝርና ውስጥ ነው ያለው። ኦኬ ኮንፊውዞኝ ያለው ያስረዳኸኝን ግን በከፊሉ ገብቶኛል። ይገባሻል፣ ቀስ እያለ ቻንስ ይገባሻል። በቃ እሺ፣ አመሰግናለሁ። ቴንኪው ባይ አቤ። አንዳንዶቻችሁ ከከበዳችሁ ሲጀመር ላይቬ ከ18 ዓመት በታች የተከለከለ ነው። ነው ይሄ ማለት አላቅም ማለት ስለሚሻል ነው። አላቅም ማለት ጥሩ ስለሆነ አንቺ ግን አታቂም የአገልጋዮችን ጉዳይ አላውቅም አይደለም አቤል፣ ያለማወቅና የማወቅ ሳይሆን አሁን የገባ አንተ እንደዚህ አንድ ነገር ይዘህ በዚያ ህሉ ያልከው ከምን የተነሳ ነው? አሁን ስለ ምህረት እኔ ግራ ኮንፊውዝ የእውነቴን ነው አሁን ልጠይቅ የገባሁት ከልቤ ነው። እኔ ተቃዋሚም ደጋፊም ምንም እንደዚህ ሆኛ አይደለም ማውራለህ። የምቀበልህን በአገልግሎትህ የምቀበልሃለህ የምቃወምሃለህ። ፐርፌክት ነህ እያልኩኝ አይደለም። አሁንም ቢሆን ግን ኖባዲ ኢዝ ፐርፌክት ሲስተም አይ ያለውን እውነቴን ነው የምነግርህ። ግን ይህ ሰው ተመልሶ የራሴ ጥያቄ ይህ ሰው የጨረሰ ቢሆን ከእግዚአብሔር ጋር አሁን ስለ ቤተክርስቲያን ባስረዳኸኝ ጋር አይ አግሪ 100%።
ስለ ቤተክርስቲያን ያገደችው ምናምን ባልከው ነገር ላይ ተስማምቻለሁ። ግን ይህ ሰው ከሚስቱ ጋር ባለው ነገር በዝሙት ተያዘው የሁለቱ ነገር ነው ብዬ ስለማስብ ነው። ደርሶ ሌላ ሰው አዋቂ ሊሆንላቸው አይችልም ብዬ የኔ እንደ ራሴ እኔ ቤት ቢሆን ቢከሰት ብዬ ወይ ደግሞ የሆኑ ሰዎች ብዬ ሳስብ ከነሱ ይልቅ እኔ ያላቀላቸው ማህበረሰቡ አንድ አካል ነው። እህት አለ ሰው ሲሞት እኔ የኔን ነው የምልህ። እኔም ደግሞ ልንገርሽ የማህበረሰቡ አንድ አካል። ለምሳሌ ኢትዮጵያ ውስጥ የሚደረጉ አብዛኞቹ ፍቾች በአብዛኞቹ መዘጋጃ ቤት ውስጥ ያሉ አብዛኞቹ ፍቾች የክርስቲያኖች ፍቺ ይበዛል። ከክርስትናም ደግሞ የፕሮቴስታንቶች ፍቺ ይበዛል። ለዚህ ደግሞ ምሳሌ የሆኑ ያሉት አገልጋዮቻችን ናቸው። አብዛኞቹን አገልጋዮች 3 አልበም 2 ሚስት ነው ያላቸው፣ 4 አልበም 3 ሚስት ነው ያላቸው። አብዛኞቹ ዘማሪዎች አገልጋዮች ለሰው ምን እየሆኑ ነው? አንተ ግን መጽሐፍ ቅዱስ ጳውሎስ ሲናገር አንተ ግን ምሳሌ የሚሆንና የተፈተነ ራስህን አቅርብ ይለዋል ጢሞቴዎስን። ምን የሚሆን ምሳሌ የሚሆንና የተፈተነ ራስህን አቅርብ። አለቅ። ምሳሌ የሚሆን የተፈተነ ራስ ማለት ደግሞ በርኩሰት አሁን ሲምፕል ነው መፋታት ክርስትና ውስጥ። እኔ ይኸው እያልኩ ያለሁት በመከራ ውስጥ እያለፋችሁ ያላችሁ ሴቶች አሁን ሚስትህን ልገል ጫፍ ደርሳ አብረሃት ኑር እያልኩ አይደለም። ግን እፈታለሁ ካልክ ከፈታ በነፃ ላጤ የሆነ ለእግዚአብሔር ታምነ ራስህን እንደ ከዚህ በኋላ ማግባት እንደማይችል አይነት ሰው በጽድቅ በንጽህና ኑር። መጽሐፍ ቅዱስ ነው 2 ማግባት በክርስትና የተከለከለ ነው ወገኖች። 2 ማግባት በክርስትና የተከለከለ ነው። ባልሽ አቢዩዝ የሚያደርግሽ ከሆነ የሚደበደብሽ ከሆነ ልክ እንደሞተችው እንደ ቀነኒ ህይወትሽን እስክታጪ ድረስ ቤትሽ ተቀመጪ። እዚህ ሰውዬ ጋር ለትዳር ታማኝ ሆኜ ልቀመጥ እያልኩ አይደለም። ከዛ ህይወት ብቻሽን መኖር ትችያለሽ እንደ አማራጭ ካየሽው። አለቀ በቃ። አሁን እየተሰቃያችሁ ያላችሁ ሰዎች እንዴት ፈታችሁ ምናምን አለ። በቃ በጣም ክሪቲካል የሆኑ ጉዳዮች አሉ። ህይወትሽን ከምታጪ ተለያይተሽ ልትኖሪ የምትችይበት አጋጣሚ ይኖራል። ግን ምን እያረግሽ ነው? ሌላስ ባል ግን ማግባት አትችይም። ባይብል ላይ ለእኛ የተስማማንን ጉዳይ እንትን መጨመር አንችልም። ሌላ ትዳር መመስረት አትችይም። ባሌ ደበደበኝ ኤክሰፕሽናል አይደለም። የሚደበድብ ባል ስለነበረሽ ፈተሽ ሌላ እንድታገቢ መጽሐፍ ቅዱስ አይናገርም። ከዛ ቤት መውጣት ግን ትችላለሽ። ህይወትሽን ለማቆየት ለልጆችሽ ለመኖር መብትሽን ከዛ ቤት ውስጥ መውጣት ትችላለሽ። በቃ ትችላለሽ። ውጪ ግን ማግባት አትችይም። ሁለተኛ ትዳር በቃ ሁለተኛ ኮቨነንት የእግዚአብሔር አይደለም። እግዚአብሔር አንድ ኮቨነንት ነው የሚያውቀው። ለዚህ ነው ከማግባታችሁ በፊት ወጣቶች ከመሞካከር ወስኑ፣ አቅዱ። ከዚህ ሰው ጋር ብሆን ያዋጠኛል ወይ ብሉ። ሪል ማንነቱን እወቁ፣ የሰውየው የምታገቡትን ሰው። ከዛ በኋላ አግቡ። ትዳራችሁ በመውደቅ በመነሳት ይፈተናል፣ ይስተካከላል፣ የሆነ ነገር ይሆናል። ግን እንዲገልሽ የሚደርስ ጨቋኝ ባል እርገጠው ምናምን የሆነ ባል ከሆነ አብረሽው እንድትኖሪ እንትን አለልም። ሼፕ የሚደረግ የሚስተካከል ከሆነ እንትን ታያለሽ። እና አይም ሶሪ 3ኛ ትዳር ላይ ያላችሁ 2ኛ ትዳር ላይ ያላችሁ አይም ሶሪ፣ እኔ ከተሳሳትኩ ታርሙኛላችሁ። አሁን ይሄንንም ሀሳብ ወስዳችሁ ይሄ ልጅ ጤነኛ አይደለም፣ ልክ አይደለም፣ ይስተካከል ሀሳብ አለው ካላችሁ እንደ መጽሐፍ ቅዱስ ታስረዱኛላችሁ። አለቀ። ሌላው ግን 2ኛ ትዳር 3ኛ ትዳር ባይብሊካል አይደለም። እኔም እየደገፍኩ አይደለም፣ እንደሱ ደግፍ ያለው እያልኩ አይደለም። ግን ዋንስ ሀፕን ደግፌ ሌሎችን እያበረታታው ይሆናል እያልኩኝ እንደሱ አይነትም አመለካከትም የለኝም። እንደ እግዚአብሔር ቃልም እሱም አይፈቅድም። አንድ ነው። ግን ዋንስ አንድ ሰው ከወደቀ ምህረት የለም እላለሁ። ያ ሰው ንስሐ ካለካው ነገር የተነሳ እስከምን ድረስ አቁሜ እኔ እኮ መመለስ ማለት እኮ ይመለስ ምዕመን ይሁን፣ እሱንም ቤተክርስቲያን ነው የምትወስንለት። ማገልገል ግን አይችልም። ኦኬ ያንን ማገልገል አይችልም። ይሄንን ቤተክርስቲያን እንደምታገል ማገልገል አይችልም ላይ እንደሚደረስ ስለማላቅ ነው። 2 ትዳር 3 ትዳር ይዛችሁ ያለ ዝሙት ሚስቶቻችሁን እየፈታችሁ ማገልገል አትችሉ። ሰላም። አንድ በጣም ታዋቂ የሆነ ዘማሪ አስረግዞ የካዳት ሴት ወደኔ መታ እንደው ፕሮግራም ብትሰራልኝ ተክጃለሁ፣ ልጅ ወልጄ ተክጃለሁ ብላኝ መታ የተፈጠረውን ታሪክ እነግራቸዋለሁ። የምታውቁት አንድ ታዋቂ ዘማሪ ያስረገዛለች። እንደ አጋጣሚ ሆኖ ደግሞ አብራኝ የተማረች ልጅ ናት ያረገዘችለት። እና
ህመሙ በጣም የብዙ ሴቶችን ህይወት ያበላሸ ነው። ብዙ ሴቶችን ከመንገድ የቀጨ ነው። ሴቶቹ ትክክል ናቸው፣ ፐርፌክት ናቸው እያልኩ አይደለም። አትሊስት ግን ዘማሪ ስትሆን ሰባኪ ስትሆን በጣም በቃ ያምንሃል። ገባ? አገልጋይ ነው፣ እግዚአብሔርን ያውቃል፣ እግዚአብሔርን ይፈራል ብሎ ያምንሃል። እና እግዚአብሔርን የምታውቅ ከሆነ እግዚአብሔርን የምታምን የምታገለግል ከሆነ ደግሞ ሰዎች ምን ይሉሃል? ማንነታቸውን ይሰጠዋል። ሴቶች ደግሞ በብዙ ስብራት በብዙ ማንገራገር ውስጥ ልባቸውን ከፍተው ይመጣሉ። የሚያባብል ቃል ያታልላቸዋል። በተለይ በእግዚአብሔር ቃል ያልተሞሉ የእግዚአብሔር ቃል ላይ ያልተተከሉ እህቶች በጣም የመሸወድ እንትናቸው ሰፊ ነው፣ እድላቸው። ስለዚህ በእግዚአብሔር ቃል ያልተሞሉ ሴቶችን ያታልላሉ። ይህንን ዓለም ያልቃሉ፣ ይህንን ዓለም ያልናቁ ሴቶችን ያጭበረብራሉ። እና ይህቺ ሴት ምን እንደገጠማት ይህቺ ሴት አሁን ላይ ምን እየሆነች እንዳለች ነግራቸዋለሁ። እና ዘማሪ ስለሆነ አልበም ስላለው ብቻ የ1990 ዘማሪ የ2000 ዘማሪ የ1980 ዘማሪ ስለሆነ አይመለከተንም። መዝሙሩን እንሰማዋለን፣ ካሴትን እንዲህ እያጠነጠንን እናጫውተዋለን። እንዲህ እያጠነጠንን ስንት ቁጥር ላይ ነበር ያ መዝሙር እያለ በሲዲ ከሆነ ኔክስት እያደረግን እንሰማዋለን። ምንም ችግር የለውም። ግን ህይወት ጋር ስንመጣ ዘማሪ ነኝ ብለህ የእህቶቻችንን ህይወት ስታበላሽ አፋችንን ዘግተን ዝም አንልም። የኛ ገበናችን ቅድስና ነው፣ ገበናችን እርኩሰት አይደለም። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ላይ በአጭር ቃል በመካከላችሁ ዝሙት እንዳለ ይነገራል። በአጭር ቃል ዝሙት አላበዛም፣ ዝሙት እንዳለ ይነገራል። በቃ እና አባቴ እግዚአብሔር እድሉን የሰጠ የእግዚአብሔርን ህዝብ በቅድስና በጽድቅ እንድታገለግል እንጂ መኝታ ላይ እንድታገለግል አይደለም እድል የተሰጠ። መኝታ ላይ ካገለገልክ ደግሞ አስወልደህ እንደሆነ ታሳድጋለህ ልጅ። ማንም ዝም አይልም። ፍርድ ቤት ትቀርባለህ። ባንክ ውስጥ የገባ የወጣ ይታያል፣ ይቆረጥላታል። በቃ ይቆረጥላታል። ገባ? የአንድ ቀን ደስታ ለማግኘት ብለህ ለእሷ ልጅ አሸክማት ትጠፋ። ከእንደገና አስወርጅ የሚሉ በጣም ደፋር አገልጋዮች አሉ። አስወርዱ የሚሉ አገልጋዮች መኝታ ውስጥ ያሳድራሉ፣ ከዛ ልጅ ያስወርዳሉ። ነፍስ መግደል እንደሆነ እንኳን እነዚህ ርህራሄ የላቸው። ከዛ 6ኛ ቁጥር አልበሜን ይላል። ከ6ኛ ቁጥር አልበሜ በፊት 6ኛ ያጠፋውን ነፍስ እግዚአብሔር ፊት ንስሐ ግባበት አስወርጅ እያልክ ከዛችም ስትቀላምድ ወልደ 3-4 ሴት እንዲያወርዱ ያደረገው ጽንስ እያስወረድክ የምታገለግለው አንተ ከመድረክ መውረድ አለብህ። ጽንስ ማስወረድ አይደለም ያለብህ። አለቅ። እንዴት ደፋር ብትሆኑ ነው አሁን እዚህ ውስጥ ያላችሁ ሰዎች፣ እዚህ ውስጥ ያላችሁ በተለይ ስፔሻሊ ሴቶቹ እንዴት አይነት ደፋር ሴት ብትሆኚ ነው ሴት ሆነሽ እንደው ኮመንት ላይ ያያያቸው ነበር። ለዚች እህቴ መቆርቆሬን አንዳንድ ሰዎች አግባት በቃ ኮመንት ላይ ማን ነው ጴንጤዎቹ እንዲህ በመስቀል አንዳንዱማ እንትን ኤፌሶን ምዕራፍ 2 ላይ ሁሉ ጠቀሰልኝ እኮ ያለ ስራ ኔዳና እንዲህ በጸጋ ኔዳናችሁ ስራ ምናምን። ኧረ እባክህ በጸጋ ነው ያለ ስራ ኔዳን ላለ መስራት ነው እንደ ሄዳን ነው ታዲያ። ጽድቅን እንድንሰራ መሰለኝ ሄዳን ነው። በጽድቅ እንድንኖር በቅድስና እንድንኖር መሰለኝ ሄዳን ነው። ከዓለም ከጨለማ ከርኩሰት ከዛ ክፋት በክርስቶስ ስጋ በኩል በክርስቶስ ሞት በኩል በትንሳኤው በኩል እግዚአብሔር በልጁ በኩል ሲስበን ወደ ራሱ የሳበን ወደ ቅድስና መንግስት ነው። ወደ መርመጥመጥ መንግስት የተጠራህ አይደለም። አለቀ። መዝሙራቸው ላይ እኮ የእግዚአብሔርን ምሕረት ሲዘምሩ የሚገርሙ እኮ ናቸው። እግዚአብሔር ፍሬንዳቸው የሚመስላቸው አንተ የምታውቀው በስም ነው። እግዚአብሔርን በፊት ለፊት ክብሩን እያዩ የሚኖሩ መላእክት እንኳን ከፍጥረታቸው ጀምሮ እስከዛሬ በፊቱ እየተመላለሱ እግዚአብሔርን አያውቁትም። ታውቃለህ? እግዚአብሔርን ማንም ሊያውቀው አይችልም። እግዚአብሔር ማንም ሊለምደው አይችልም። ሚካኤል ያለመደውን እግዚአብሔር አንተ የምትለምደው ማን? ገብርኤል ያለመደውን እግዚአብሔር አንተ የምትለምደው ማን? ብራዘር ሲያድነን አባት ሲሆነን ወዳጅ ሲሆነን ከስትንፋሳችሁ ይልቅ ቅርብ ነኝ ሲል ፍቅር የማይለወጥ ነው ሲለን እግዚአብሔር የማይለወጠው ፍቅሩ እኮ እሳታዊ ማንነትም አንድ ላይ የያዘ ነው። ከእሳቱ ተነጥሎ ፍቅሩ የለም። ከምህረቱ ተነጥሎ ፍርዱ የለም። ከፍርዱ ተነጥሎ ምህረቱ የለም። ፈራጁ እግዚአብሔር ነው። መሐሪው እግዚአብሔር የተባለ ይምረኛል ብለህ ምህረቱን እንደምታምን ሁሉ በፍርዱም እርግጠኛ መሆን አለብህ። ምክንያቱም የሚመራው እግዚአብሔር ይፈርዳል። ይህች ሴት ደወለችልኝና አቤላ ብዙ ሰዎች አንተ ጋር እንዳልደውል ነግረውኛል፣ እንደዚህ ብለውኛል። እኔ አብሬክ ተምሬያለሁ፣ እገሌት እባላለሁ
እና አንድ ጉዳይ ላማክር ነበር። ዘማሪ እገሌ የሚባል ዘማሪ አንድ አጋጣሚ ላይ አገኘሁትና እንደዚህ ተሳሳትኩኝ፣ አብሬው ተኛው። የዛን ጊዜ ልጅ በማህፀኔ ተፈጠረ እና ልጄን ወለድኳት። ከዛ እንቶኔ የሚባሉ ሁለት አገልጋዮች ስማቸውን መጥራት እችላለሁ። ውሸት ምናምን የምትሉ ሰዎች በውሸት ከተማ እውነት እንግዳ ናት። ልክ ነው። እና ሁለት አገልጋዮች ለዚህ እየሄደ ለሚሴንስን ሰው በማህፀኗ ጽንስ እንደተፈጠረ ስትናገር ሁለቱ አገልጋዮች ታዋቂ ሰባኪዎች ናቸው እና 300 ሺህ ብር አዋጡና 600 ሺህ ብር ሰጧት። አፏን እንድትዘጋ ዝም እንድትል በቃ ዝም በይ ሊሏት፣ በቃ ጸጥ በይ ሊሏት፣ በቃ የመጣሽ አታልቅሽብን ሊሏት፣ በቃ የመጣሽ አታንቢብን አሁን ሰለቸን ሊሏት ማለት ነው። ሽምግልና መግባታቸው ነው። እና ይቺ ሴት በጣም መልካም ሴት ስለሆነች ብሩን ይዛ ሄደች። ሴት ልጅ ተገላገለች እና የተገላገለቻት ሴት ልጅ ኦቲስቲክ ናት። ልጅቷ ኦቲስቲክ ናት። ልዩ እንክብካቤ የሚያስፈልጋት ልጅ ነው የወለደችው። የያዘችውን ብር ይዛ ደፋ ቀና እያለች፣ ኦቲስቲክ ልጅ ያላችሁ እናቶች ታውቁታላችሁ። ልዩ እንክብካቤ ይፈልጋሉ፣ ልዩ ትሪትመንት ይፈልጋሉ። እንደ አይነታቸው እንደ ማንነታቸው እንድትረዷቸው ይፈልጋሉ። አንዳንዱ በጣም ቁጠኛ ይሆናል፣ አንዳንዱ በጣም ተናዳጅ ይሆናል። ኦቲስቲክ የሆኑ ልጆች ባህሪታ፣ አንዳንዶቹ በጣም በቃ የሰውነት ድካም ሊኖርባቸው ይችላል እና በቃ ትሪትመንት፣ ልዩ እንክብካቤ ይፈልጋሉ። በቃ እነዚህ ህፃናት ኢንቨስት አደረገች፣ ኖረች፣ 4 ዓመት ሞላት፣ ገንዘቡም አለቀ፣ ብር አስፈለጋት። ምንም እንኳን ተሳስታ ቢሆንም የወለደችው ስህተቷ ግን የብቻዋ አይደለም፣ የጋራ ስህተት ነበረ እና መደወል ጀመረች። የሰጣችሁኝ ገንዘብ አለቀ። አባትነቷን ታውቃል። አባት አይደለሁም አለ። ካዳት፣ ሸመጠጣት። አባት አይደለሁም ብሎ ካዳት። ይሄ የቅርብ ጊዜ ታሪክ ነው የምነግራቸው። 4 ዓመት ብቻዋን አሳድጋ ማለት ነው። አባት አይደለሁም፣ አይመለከተኝም፣ እንዳትደውይልኝ ብሎ ሁሉ ስልክ መዝጋት ጀመረ እና ልጅቷ ፍርድ ቤት ይዛው ገባች ጉዳዩ። ከዛ እኔ ጋር ደወለች። የደወለችው ከዚህ ፍርድ ቤት ነገሩን ከጀመረች በኋላ ነው። አቡና እንደዚህ ብሎኛል ዘማሪ ከሌ አንተ ፕሮግራም እንድሰራልኝ እፈልጋለሁ አለች። ኖ እኔ ፕሮግራም እንዳልሰራልሽ፣ ልጅሽ ነገ ከነገ ወዲያ ሲያድግ ፕሮግራሙን ያየዋል። የአባቱን ውድቀት ብቻ ሳይሆን የእናቱን መሸማቀቂያ ይውታል። ዛሬ ነውርሽን ድካምሽን በጉያሽ ይዘሽ ደብቀሻል። ፍርድ ቤቱን ውጤት ይህና ፍርድ ቤት ላይ በዘመድ ሄደው በገንዘብ ሄደው በራሳቸው መንገድ ሄደው ፍርድን የሚያጣሙብሽ ከሆነ ችግር የለውም፣ ሚዲያ ላይ ይዘን ወጥተን እናጋልጠዋለን ዘማሪውን። ምክንያቱም የብቻሽ ጥፋት የብቻሽ ስህተት አይደለም፣ የጋራ ስህተት ነው። ቀልደኛው ፈርተ ነው ያልከኝ ይመስላል። ምፈራ ይመስላል፣ አንድ ዘማሪ ምፈራ ይመስላል። ከስንት ሰው ጋር እንደምጋፈጥ አታውቅም ምንን እና ይህች ሴት ፍርድ ቤት ተከራከረች፣ ተሟገተች። የኔ አይደለም ብሎ ካደ ፍርድ ቤት። የዲኤንኤ ምርመራ ተሰርቶ መጣ የሱ እንደሆነ 90% በላይ ከሱ ዲኤንኤ ጋር ማች የሚያደርግ ዲኤንኤ እንዳላት ልጅቷ ተረጋገጠ። ከዛ በኋላ ሁለተኛ ዙር ገቢ የለኝም በወር የማገኘው 8000 7000 ብር ነው ብሎ መዋሸት ነው። ትልቅ ዘማሪ ነው፣ በየመድረኩ የሚያገለግል ዘማሪ ነው፣ በየመድረኩ የሚጮህ ዘማሪ ነው። አልበም አለው። ቅርብ ጊዜ ራሱ እንደዚህኛው የዝሙት ድግስ የዝማሬ ድግስ አልሉም ያሁኑ ዳግማዊት ጥላሁን ያደረገውን ማለት ነው። እና ሌላ የዝሙት ድግስ አካሂዷል። ቅርብ ጊዜ ይሄው ዘማሪ የዝሙት ድግስ አካሂዷል እና ፍርድ ቤት ያለኝ ይሄ ነው ገቢ የለኝም ምናምን ብሏል። ከዛ ፍርድ ቤት ወጪ ገቢውን አየ። በሚሊዮን የሚቆጠር ገንዘብ በቴሌ ብሩ ላይ እንደተንቀሳቀሰ
ከደረሱበት በኋላ ዳኛው በወር 18,000 ብር ተቆራጭ እንዲያደርግላት ወሰኑባት። አለቀ። ወሰኑበት። ይሄ ከተማችን መሃል ላይ የሚደረግ ጻድቅ የሚጫወቱ ጨዋ የሚጫወቱ ክሩሴድ የሚያደርጉ ሰዎች ነው። ሁለት ጊዜ ምናምን ልኮላ ደወለች። እኔ ከሁለት ዙር በኋላ ለመላክ እምቢ ይላል አለች። እኔ በቃ አየሽ፣ ቢያንስ ፍርድ ቤት ፈረደልሽ፣ እግዚአብሔር ፈረደልሽ በዳኛው በኩል ቢያንስ እምቢ ሲልሽ ነይና ምንም አንልም፣ አብረን ፎቶ ተነስተን እኔ አንቺ ያቺ የተወደደች ልጅሽ አብረን ተነስተን ፎቶ እንለቃለን። በቃ ከኔ ጋር ሳይሽ ያስገባል፣ ወሩ እንደደረሰ ያውቃል። በወር አንድ ጊዜ አብሬሽ ፎቶ እነሳለሁ አልኳት። በቃ ምንም ሌላ ማድረግ አይቻልም። ምንም ሳትል አብረ ፎቶ ትነሳለህ። መጽሐፍ ቅዱስ ኃጢአተኛ ኃጢአቱ ያሳደዋል ይላል። አሁን ልቡ እየመታ ነው ሰውየው። ላይቭ ላይ ይሄን ይኖራል። አንድም ደግሞ ከተማችን ውስጥ ሌላ እንዲሁ ዘማሪ ፍርድ ቤት ያለ ዘማሪ አለ። ስለሱ ደግሞ ነግራቸዋለሁ። እና የኛው ደግሞ ሰሞኑን በጣም ማስታወቂያ እየሰራ ነበር። የዚህኛውን አዝማሪ የዝሙት ድግስ እንትን እያደረገ ነበር፣ እያስተዋወቀ ነበር። አሁን እሱም ፍርድ ቤት ኬዝ አለ። የፍርድ ቤት ኬዝ ስላልተወሰነ ምንም አላችሁ። ልጅ አስወልዶ እሱም አረዳም ብሏል። ይሄኛው ደግሞ ይብስ ብሎ ልጅ ማስወለድ ብቻ አይደለም፣ አብራው ትኖር የነበረች ይሄንን ጉዱን ተሸክማ አብራው ትኖር የነበረች ሚስቱን ፈቶ ሌላ ሴት ጋር ነው ያለው። ሲሪየስሊ ከሴት ጋር ስትቀጥሩት ሁሉ ከሌላ ሴት ጋር ይመጣል፣ ከመለማመዱ የተነሳ። አሁን እሱም ፍርድ ቤት ነው ያለው። ጉሮሮን ይዞ ፍርድ ቤት ለልጅቷ ምን ያስከፍለዋል? ለምታሳድግበት ያስከፍለዋል።